በብዙ መንገድ ሊተነተን የሚችለው የትላንቱ የአርሰናል አስገራሚ ድል ብዙዎችን እያነጋገረ ይገኛል። ድል አርሰናል ደጋፊዎች ብለናል። እኛም በትላንቱ ጨዋታ የተከሰቱ ክስተቶችና የተለያዩ አሰልጣኞችና ተጫዋቾች ስለ አርሰናል የሰጡትን አስተያየት አጠር አድርገን አቅርበናል። አብራችሁን ቆዩ። እንግዲህ ከጨዋታው በኋላ እንግዲህ የጨዋታው ኮከብ በመባል የተመረጠው እንዲሁም በአርሰናል ማሸነፍ ላይ ትልቁን ድርሻ የሚወስደው ዴክላን ራይስ ስለ ጨዋታው ተናግሮ ነበር። ልዩ ምሽት ነበረ፣ ለማሸነፍ ነው የገባነው። አሰልጣኛችን እንደምናሸንፈውና ኮንፊደንስ ይዘን እንድንገባ ከመጀመሪያው ተዘጋጅተን ነበር የገባነው። ብዙ ጥሩ እንቅስቃሴዎችን አድርገናል፣ ብዙ ሙከራዎችን አድርገናል። በተለይ ደግሞ እኔ ደግሞ የሳትኳቸው ሁለት ኳሶች ነበሩ። የመጀመሪያው ታፒንና ቴስታ፣ ያንን ደግሞ መካስ ችያለሁ በሁለት ጎል። ስለዚህ በጣም ደስ ብሎኛል። እንግዲህ ሄነሪ እንደጠየቀውን ለመጨረሻ ጊዜ መች ነበረ ፍሪኪክ ያገባው አርሰናል ሲለው እንግዲህ 2021 ሴፕቴምበር ላይ ኦዴጋርድ ነበር ከበርንሌ ጋር ስንጫወት ያገባውና በስማ በጣም ብዙ ርቀት ነው ያለው። ከዛ በኋላ እንግዲህ በእነዚህ ጋፖች ውስጥ እንግዲህ የመጀመሪያው ተጫዋች ሆኗል ማለት ነው። በ12 ደቂቃ 2 ፔናልቲ ያገባ ሰው ሆኗል። ከዚህ በፊት ምንም አይነት ፍሪኪክ መጥቶ እንደማያውቅም ተናግሯል ዴክላን ራይስ። እንግዲህ የመጀመሪያው ፍሪኪክ ቅጣት ምት ሪስፖንሲቢሊቲ ሲሰጠው ነው፣ ተጠቅሞበታል። ለዚህም ቅጣት ምት እንግዲህ ክሬዲቱን ማለት ቅጣት ምቱን እንዲመታ አልነበረም የሴት ፒስ አሰልጣኛቸው የነገራቸው፣ ወደ ጎሉ ኋላ ክሮስ እንዲያደርግ ነበር። ወደ ጎሉ ቀረብ አድርጎ ክሮስ እንዲያደርገው ነበር ስልጠና የወሰዱት። ሲነግራቸውም ነበር ጨዋታ ላይ ከቆመ በኋላ እንዲያርጉ እያለ። ነገር ግን ቡካዮ ሳካን ስጠይቀው እንግዲህ ልብ ላይ እንዳለው አድርግ አለኝ። ምክንያቱም ኳሱ ቆሞ ሳየው ሌላ አይነት አገባብ ወይም አለጋግ መምታት እንዳለብኝ ውስጥ የተሰማኝ። ሳካንም ስጠይቀው ልብህ እንዳለ አድርገው ብሎ እሱን ሀሳቤን ያስቀየረኝ በማለት እንግዲህ ተናግሯል ማለት ነው። በዚህ ምክንያት ነው እንግዲህ ድንቅ የሆነ ብቃቱ ማውጣት የተቻለ። ክሮስ አድርጎት ቢሆን ኖሮ ይህንን ነገር ላናገኝ እንችላለን ማለት ነው። እንደሚታወቀው ፔናልቲውን የሚያስገኘው ሳካ ነበር። ትልቅ ሮል አለው ለዚህ ፔናልቲ መገኘት፣ የራሱን አስተዋጽኦ በጣም አለበት ማለት ነው ሳካ። እንግዲህ ዴክላን ራይስ ከ6 ቁጥር ወደ 8 ቁጥር ቦታ እየመጣ እየተጫወተ ያለ ነው። ከዚህም ሮል እንዴት ፖዚሽኑ እንደቀየረ ሲናገር እንግዲህ በጣም አሰልጣኝን ጠይቄው ነበር ሚኬል አርቴታን። እንግዲህ ሳናገረው እሱም በቃ ብዙ ትረዳናለህ፣ ከዚህም በላይ ማድረግ ትችላለህ በማለት ወደዚህ ፖዚሽን እንድመጣ መንገዱን የከፈተልኝ ሚኬል አርቴታ ነው በማለት ተናግሯል። እንግዲህ በቀላሉ እንግዲህ እንደዚህ መሆን የሚቻለው እንዴት ነው ብሎ ጠይቆት ነበር። እንግዲህ ምንድነው እንዴት ነው እንደዚህ ሰክሰስፉል ትሆን ይቻልከው በ8 ቁጥር ፖዚሽን ላይ ሲባል እንግዲህ ደፋር ነኝ፣ ኮንፊደንስ አለኝ። ኮንፊደንስ ነው የሚያስፈልገው። በቀላሉ ወደ ፔናልቲ ቦክስ ውስጥ መግባት እችላለሁ፣ ይህንን ማድረግ እችላለሁና ስለዚህ በጣም ይረዳኛል እና እየረዳኝም ነው፣ ውጤታማ ሆኜበታለሁ በማለት ተናግሯል። እንግዲህ የትላንቱን ጨዋታ ተከትሎ እንግዲህ የሪያል ማድሪዱ ወሳኝ የሆነው ተጫዋች ቤሊንግሃም እንግዲህ አንበላቸው ቤሊንግሃም አስተያየቱን ሰጥቷል። በዚህም እንግዲህ አርሰናል ልዩ ክለብ እንደሆነ ተናግሯል። እድለኞች ነን፣ 3 ግብ ብቻ በመቆጠሩ በጣም እድለኞች ነን፣ ከዚህም በላይ ሊጨምሩብን ይችላሉ፣ እግዚአብሔር የተመሰገነ ይሁን በማለት ተናግሯል። 3 ጎል ብቻ ስለተቆጠረብን በማለት ተናግሯል። ፍጹም የሆነ ጥሩ እንቅስቃሴ ነው ያደረጉት በማለት ተናግሯል። እኛ ብዙም የተወሰነ ቻንስ ፈጥረን ነበር ቦክስ ውስጥ ፋይናል ሰርዱስ፣ ነገር ግን ያው በቂ አይደለም፣ በቂ የሚባልና ኳሊቲ ያለው አልነበረም። ነገር ግን እነሱ የተሻሉ ሆኖ አምሽተዋል። ነገር ግን አይታወቅም፣ ገና 90 ደቂቃ አለን። ሳንቲያጎ በርናቦ ውስጥ ምን እንደሚፈጠር አይታወቅም። ነገር ግን ስለ አርሰናል ማለት የምችለው ይህን ነው፣ ፍጹም ድንቅ ቡድን ነው በማለት ተናግሯል። ዊሊያም ሳሊባ እንግዲህ በተጠየቀበት ጊዜ የዊሊያም ሳሊባንም ኢንተርቪው አግኝተነው ነበረ። ፍጹም ድንቅ የሆነ ምሽት እንዳሳለፉ፣ በደጋፊዎች በጣም ደስተኛ እንደሆኑ፣ ደጋፊዎች ልዩ ምሽት እንደሰጧቸውና በደጋፊዎቹ ፊት ማሸነፍ መቻላቸው፣ ሁለተኛ ደግሞ በእንደዚህ አይነት ትልቅ ጨዋታ ላይ በደጋፊዎቻቸው ፊት ማሸነፍ መቻላቸው በጣም ደስ እንዳለው ተናግሯል። ዴክላን ራይስ እንደዚህ አይነት ብቃት እንዳለው በፍጹም አላቅም ነበር። ትሬኒንግ ልምምር ላይም እንደዚህ አይነት ነገር ሰርተን አናቅም፣ እሱን ኤክስፔክት አድርገነው አናቅም፣ ልዩ ነገር ነው ያሳየን በማለት ተናግሯል። እውነትም ያልተጠበቀ ነው የዴክላን ራይስ፣ እዛው ሜዳው ላይ የተፈለሰፈ ነገር ነው እሱ እንደነገረን ከሆነ ማለት ነው፣ ከሰለጠኑት ነገር ውጪ ነው። ስለ ቀጣዩም ጌም እንግዲህ ያለ ፍርሃት በኮንፊደንስ መግባት ነው የሚጠበቅብን፣ ሳንፈራ ለማሸነፍ በሜዳቸው ሄደን ለማሸነፍ እናስባለን፣ እንዘጋጃለን፣ ምንም ፍርሃት በውስጣችን ሳይኖር ነው የምንሄደው በማለት እንግዲህ አስተያየቱን ሰጥቷል ሳሊባ። ሚኬል አርቴታ እንግዲህ እሱም እንደተናገረው ከሆነ እንደዚህ አይነት ድንቅ ምሽት አይቼ አላቅም፣ ምን አይነት ውብ ምሽት ነው ደጋፊዎቻችን የፈጠሩልን በማለት ተናግሯል።
እና በእነሱ ደስተኛ እንደሆነ እንዲሁ እንደኮራባቸው ተናግሯል ማለት ነው። እንግዲህ ሳካ ምን ያህል ቁልፍ ነው ለጌሙ ለእናንተ ጌም ሳካ ለዚህ ጨዋታ ምን ያህል ቁልፍ ነው መምጣት ውስጥ ምን ስሜት ፈጠረልን ለሚለው ሳካ እንግዲህ ኪ ፋክተር አለው ማለት ወሳኝ ሲግኒፊካንትሊ ጨዋታውን የሚቀይርልን ተጫዋቻችን ነው፣ ወሳኝ ተጫዋቻችን ነው። ምክንያቱም እሱ ኳስ ሲይዝ የተቃራኒ ቡድን ስጋት ውስጥ ስለሚገባና እሱን ወደ ማስቆም ስለሚያስብ ወደ ኋላ ያፈገፍጉልናል። በዚህም ደግሞ ለተጫዋቾቻችን ብዙ ለሌሎች ተጫዋቾቻችን ብዙ ስፔስ ይሰጠልናል። ኪ ፋክተር ነው። ለተጋጣሚያችን ደግሞ ስጋትም ነው። በዚህም ሳካ የኳሊቲውን ይጨምራል፣ የጌሙን የቲማችንን ኳሊቲ በጣም የሚጨምርልን ነው በማለት ተናግሯል። ትላንትናም ለቅጣት ምቱ መገኘት ወሳኝ አስተዋጽኦ አድርጓል። የእሱ ድሪብል ነው ከኮርነሩ ተነስቶ ድሪብል እያደረገ በሚመጣበት ጊዜ ነው ሊያስቆመው አልቻለም ተጫዋቹ። ስለዚህ ጠለፈው። ይህንን አጋጣሚ ነው እንግዲህ ዴክላን ራይስ የተጠቀመው። ስለዚህ ትልቅ ሮል አለው ትላንትና ሳካ ማለት ነው። ዴክላን ራይስ እንግዲህ በጣም የሚገርም ስትራይከር እንደሆነ እናውቃለን። ዴክላን ነው ስትራይክ ማድረግ ጎበዝ ነው። ነገር ግን ይሄ ሰርፕራይዝ ነው ለእኔ ብሏል። ከዚህ ምንም እንኳን ሻርፕ የሆነ ስትራይከር ቢሆንም ዴክላን ጎበዝ ቢሆንም ቅጣት ምቱ ግን ሰርፕራይዝ እንደሆነ ተናግሯል ማለት ነው። እንግዲህ ሌላው የካርሎ አንቸሎቲ ሪያክሽን ነው። ካርሎ አንቸሎቲ እንግዲህ በጨዋታው እንዳያየናቸው እንደ ሐውልት ፈዘው ቆመው ነበረ። ምንም ማድረግ እንደማይችሉ ያስታውቅ ነበር ፊታቸው፣ ሰርፕራይዝድ እንደሆኑ ማለት ከአቅማቸው በላይ እንደሆነ። ሁሉም ተጫዋች እንግዲህ ሪስኩን ይወስዳል ወይም ደግሞ ውጤቱን ይጋራል። ወደ አንድ ሰው ላይ የምንለጥፈው ነገር አለው። የመጀመሪያውን አንድ ሰዓት የሚሆነውን አካባቢ ጥሩ ወይም ደግሞ 50 ደቂቃ አካባቢ ከ50 እስከ 1 ሰዓት የሚሆነውን ጥሩ ተጫውተናል። ከዛ በኋላ ግን ምንም ልንቆጣጠረው አልቻልንም። በተለይ ጎል ከገባ በኋላ የተጫዋቾቹ ሜንታሊ ፊዚካሊ በጣም ደክመው ነበረ ቶታሊ። ከዛ በኋላ ምንም ጨዋታ ውስጥ ነበርን ለማለት አይቻልም በማለት ተናግረዋል። አርሰናል እንግዲህ በጣም ድንቅ የሆነ በአስተሳሰብ ማለት ሜንታሊቲያቸውም ከኛ የተሻለ ነበረ። ይዘው የገቡት የማሸነፍ ስነ ልቦናም ከኛ የተሻለ ነበረ። ጨዋታቸውም እንቅስቃሴያቸውም ከኛ የተሻለ ነበረ በማለት ተናግረዋል። የእኛን እንቅስቃሴ በተመለከተ ግን ያው እግር ኳስ ምን እንደሚፈጠር አይታወቅም። ጥሩ ተንቀሳቅሰን እንግዲህ ዴክላን ራይስ 2 ጎል ያገባል ብለን እንግዲህ ማንም ይገምት የለም። ስለዚህ እግር ኳስ አይገመቴ ነው። እንደዚህ አይነት ክስተቶች ይከሰታሉ ብሎ መገመት በጣም አይገመቴ ነው። ነገር ግን አርሰናል ይህን ማድረግ ችሏል። በጨዋታውም ደግሞ ማሸነፍ ይገባቸዋል በማለት ካርሎ አንቸሎቲ ተናግረዋል ማለት ነው። በቀጣይ እንግዲህ የማለፍ እድላቸውን በተመለከተ እንግዲህ የዛሬውን ጨዋታ እንዳየነው ከሆነ ማለት ነው በዛሬው ጨዋታ እንዳየነው ከሆነ የማሸነፍ እድላችን ከባድ ነው። አርሰናል እንግዲህ ጥሩ ተጫውቷል ማለት ነው። 3-0 የሆነ ውጤት መቀልበስ ብቻ ሳይሆን የአርሰናልም እንቅስቃሴ በጣም አስጊ ነው። በቀላሉ የምንቀለብሰው አይመስለኝም። ሎ የሆነ ፖሲቢሊቲ ነው ያለው። ነገር ግን 90 ደቂቃውን እንጠቀማለን፣ ምን እንደሚፈጠር አይታወቅም በማለት እንግዲህ ተናግረዋል። ከባድ ቢሆንም ከባድ መሆኑን ግን አልሸሸጉም።